ሰላም ሰላም እንዴት ናችሁ? የደሱ ሄልዝ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ ጠቃሚ ርዕስ መጥቻለሁ። በዚህ ቪዲዮ አብረን የምንማማረው እይታን የሚጎዱ መጥፎ ልምዶች ምን ምን ናቸው የሚለውን አብረን እናያለን ማለት ነው። ከዛ በፊት እንደተለመደው ለቻናሌ አዲስ ሆናችሁ ሳብስክራይብ ያደረጋችሁ ቪዲዮን እንድትጀምሩ ስል ጠይቃለሁ። ወደ ቪዲዮ እንሂድ። ወደ ዋናው ሀሳቤ ስገባ የተለየ ጥንቃቄ ከሚያስፈልጉ የሰውነት ክፍሎች ውስጥ እንግዲህ አይን በቀዳሚነት ትጠቀሳለች ማለት ነው። በተለይ እይታን ማጣት ወይም ደግሞ የአይን ብሌን ማጣት ብዙ ጊዜ ከብዙ ነገሮች እንድንቆጠብ ያደርጋል ማለት ነው። ያ ማለት አሉታዊ ተጽዕኖ ያመጣል ማለት ነው። አንዳንድ ሰዎች በጣም ብዙ ስራዎችን አይነ ስውር ሆነው ወይም ደግሞ ምንም አይነት የአይን ብርሃን ሳይኖራቸው በጣም ብዙ ስራዎችን የሚያከናውኑ ሰዎች አሉ። እነሱ እንግዲህ ልበ ብርሃን ናቸው ወይም ደግሞ በጣም ጠንካሮች ናቸው ማለት ነው። ነገር ግን አብዛኞቻችን የአይናችን ሌንስ ብናጣ የሚደርስብንን ችግር የሚደርስብን ተጽዕኖ በጣም ከባድ ስለሆነ ጥንቃቄ ማድረግ አለብን ማለት ነው። በተለይ ደግሞ እንደሚታወቀው የተወሰኑ የአይን ችግሮች ሄሬዲታሪ ናቸው ወይም ደግሞ በዘር የመጡ ናቸው ተብሎ ይታሰባል። ነገር ግን አብዛኛው የእይታ ችግር ግን ሊከሰት የሚችለው ለአይናችን ትኩረት ስለማንሰጥና ፑር የሆነ አይ ኬር ነው ብዙ ጊዜ ሊያስከትለው የሚችለው ማለት ነው። ስለዚህ ጥንቃቄ ማድረግ አለብን። በተለይ ደግሞ በፕሮፌሽናችን አጠቃላይ በኦኩፔሽናችን በየስራ ድርሻችን አይናችን በተለያዩ ነገሮች ፕሮቴክት በማድረግ አይናችንን ልንጠብቅ ይገባል ማለት ነው። ዛሬ እንግዲህ ወደ 11 አካባቢ የሚደርሱ ለአይናችን አሉታዊ ተጽዕኖ ሊያደርሱ የሚችሉ ችግሮችን አብረን እናያለን ማለት ነው። የመጀመሪያውና አንደኛው አይናችን ለብዙ ሰዓት ማሸት ነው። በተለይ ሲያሳከን ሊሆን ይችላል፣ ኢሪቴት ሲያደርገን ሊሆን ይችላል ወይም ደግሞ ብዙ ሰዓት ራቢንግ ማድረግ ነው። ይሄ እንግዲህ እጅግ በጣም ትልቅ አሉታዊ ተጽዕኖ አለው ማለት ነው። በተለይ አነሳሰሪ የሆነ ፕሬዠር አይናችን ላይ ልናሳድር ስለምንችል ብዙ ጊዜ ኮርኒያችን ላይ ጉዳት ልናደርስ እንችላለን ማለት ነው። ይሄ ደግሞ በጊዜ ሂደት ሲሪየስ የሆነ ችግር ሊያስከትል ስለሚችል ጥንቃቄ ማድረግ አለብን ማለት ነው። ሌላው ደግሞ ይሄ ኤክሰሲቭ የሆነ ራቢንግ ወይም ደግሞ አይናችን ለብዙ ሰዓት ማሸት እንደሚታወቀው ጀርሞች ከእጃችን ተነስተው ወደ አይናችን እንዲገቡ ይደረጋል ማለት ነው። በዛ ሂደት ለቫይራል ለባክቴሪያል እና ለፈንጋል ኢንፌክሽኖች እንድንጠቃ ስለሚያደርግ አይናችን ለብዙ ሰዓት ማሸት አስፈላጊ አይደለም ማለት ነው። በተለይ አይናችን የሚያሳክከን ከሆነ እንደዚህ የሚለበልበን ኢሪቴት የሚያደርገን ከሆነ ብዙ ጊዜ ወደ ጤና ጣቢያ ወደ ሄልዝ ሴንተር ቀርቦ መመርመርና መታየት ይሻላል እንጂ አይንን ብዙ ሰዓት ማሸት እጅግ በጣም ትልቅ ጉዳት ስላለው ጥንቃቄ ማድረግ አለብን ማለት ነው። ሁለተኛ ስክሪን ላይ ለብዙ ሰዓት መቆየት ነው። ይህ እንደሚታወቀው የአብዛኞቻችን ችግር ነው። በተለይ ስልክ ላይ ቲቪ ላይ እና ሌሎች ላፕቶፖች ላይ ለብዙ ሰዓት ስንቆይ አይናችን ለተለያየ ችግር ሊጋለጥ ይችላል። በተለይ ከ7 ሰዓት የበዘለለ ከሆነ ሲሪየስሊ አይናችን ሊጎዳ ይችላል ማለት ነው። እንደሚታወቀው ይሄ ደግሞ ምን ያመጣል? በተለይ ስክሪን ላይ ለብዙ ሰዓት ስንቆይ ይሄ ዲጂታል አይ ስትሬን የሚባል ዴቨሎፕ ልናደርግ እንችላለን ማለት ነው። ይሄ ደግሞ ምልክቶቹ እንደሚታወቀው እንደ ሄዴክ ወይም ደግሞ የራስ ምታት፣ ብለሪንግ ኦፍ ቪዥን ያ ማለት አንዱ ነገር ሁለቱ ነው ሶስቱ ነው መታየት ሊሆን ይችላል። ሌላው ድራይ የሆነ አይ ሊኖረን ይችላል ወይም ደግሞ አጠቃላይ የአይናችን የውሃ መጠን ስለሚያንስ ድራይ ሊሆን ይችላል፣ ኢሪቴሽን ሊኖር ይችላል ወይም ደግሞ የማሳከክ ስሜት ሊኖር ይችላል እና ጥንቃቄ ማድረግ አለብን። ሌላው ደግሞ ዲፊካልት የሆነ እንቅልፍም ወይ ደግሞ ይሄ ለእንቅልፍ ችግርም ልንጋለጥ እንችላለን ማለት ነው። በተለይ አሁን ያልነው ይሄ ዲጂታል አይ ስትሬን እነዚህ ምልክቶች አሉት ማለት ነው። ስለዚህ ይህንን አልቤት ለማድረግ ወይም ደግሞ ይሄ ዲጂታል አይ ስትሬንን ለመቀነስ ብዙ ጊዜ ሪሰርቾች እንደሚሉት ከሆነ 3-20 ዘዴዎችን መጠቀም ነው ማለት ነው። በተለይ እነዚህ ሩሎች 20 እየተባሉ ይጠራሉ እና ይሄ ደግሞ ኤቭሪ 20 ሚኒት ወይም ደግሞ በየ20 ደቂቃው ለ20 ሰከንድ ማረፍ የሚለውን ህግ መጠቀም ነው። ከዛ ደግሞ ለቲዮኒ የሆነ ፉት ወይም ደግሞ 6 ሜትር አካባቢ ርቆ ማየት ነው። ይሄ ዲጂታል አይ ስትሬን እንዳይዘን ወይም ደግሞ ለዚህ ችግር እንዳንጋለጥ እነዚህ 3 የሆኑ 20 ሩሎችን መጠቀም እጅግ በጣም አስፈላጊ ነው ማለት ነው። ያ ማለት ኤቭሪ 20 ሚኒት በየ20 ደቂቃው በየ20 ሰከንዱ ማረፍ አይናችን እይታ መከልከል ከዛ ደግሞ ርቀቱ ደግሞ በ20 ፊት ወይም ደግሞ 6 ሜትር ሊሆን ይገባል ነው። ስለዚህ ይሄ ዲጂታል አይ ስትሬን ለተለያዩ ችግሮች ዝም ብለን እንዲሁ ሁሌም እንትን የምንል ከሆነ በጊዜ ሂደት ለተለያዩ ችግሮች ሊያጋልጠን ስለሚችል ጥንቃቄ ማድረግ አለብን ማለት ነው። ሶስተኛ የጨረር መነፅር አለመጠቀም ነው። እንደሚታወቀው ብዙ ጊዜ ከሰን ግላስ ወይም ደግሞ አጠቃላይ የጨረር መነፅር አለመጠቀም
ለአልትራቫዮሌት ራዲዬሽን እንድንጠቃ ይሆናል ማለት ነው። ይሄ አልትራቫዮሌት ራዲዬሽን እንደሚታወቀው እንግዲህ የአይናችን ሌንስ ይጎዳል። አጠቃላይ ረቲናችን ሊጎዳ ይችላል ወይም ደግሞ ብሌናችን ሊጎዳ ይችላል። ስለዚህ ግላስ መጠቀም አስፈላጊ ነው ማለት በተለይ አንዳንድ ሰዎች እነዚህ ብዙ ጊዜ ከኮንታክት ያላቸው ሰዎች ከፀሐይ ብርሃን ሊሆን ይችላል ከሌሎች የብርሃን አይነቶች ኮንታክት ያላቸው ሰዎች መነጽር በሚያደርጉበት ሰዓት 99% አካባቢ ከአልትራቫዮሌት ራዲዬሽን ራሳቸውን መከላከል ይችላሉ ማለት ነው። በተለይ ፕሮሎንግድ ሲሆን ለብዙ ጊዜ ኤክስፖዠር ሲኖር ለካታራክት ሊያጋልጠን ይችላል። ይሄ ላይን ሞራ ግርዶሽ እንደምንጠራው ማለት ነው። ሌንስ ላይ ሊከሰት የሚችለውን የአይን በሽታ ማለት ነው ሊያስከትል ስለሚችል ጥንቃቄ ማድረግ አለብን። ሌላው ደግሞ አሁን እንዳልነው ይሄ ፕሮሎንግድ የሆነ አይ ኤክስፖዠር ካለ በጊዜ ሂደት ለካንሰርም ሊያጋልጠን ይችላል ማለት ነው። በተለይ አጠቃላይ ለአይናችን ችግርም ለአይን ካንሰር ሊያጋልጥ ስለሚችል እጅግ በጣም ጥንቃቄ ማድረግ አለብን ማለት ነው። አራተኛ አይናችን ፕሮቴክት አለማድረግ ነው። በተለይ በስራም ቦታ ሊሆን ይችላል በተለያዩ ቦታዎች ሊሆን ይችላል። በተለይ እንደ ፕሮፌሽናችን እንደ ኦኩፔሽናችን መሰረት ለአይናችን ፕሮቴክቲቭ ሜካኒዝም አለመጠቀም ነው። ብዙ ጊዜ በተለይ ደግሞ ስራ ላይ ለምሳሌ አንድ ሰው ሜካኒክ ከሆነ ኮንስትራክሽን ላይ የሚሰራ ከሆነ ሄልዝ ኬር ፕሮቫይደር ለምሳሌ ከሆነ የተለያዩ ስፕላሾች ሊኖሩ ይችላሉ። ሌላው ደግሞ መንገድ ላይ ኮንስትራክሽን የሚሆን ከሆነ ደግሞ አንዳንድ ጠጠሮች የተለያዩ ነገሮች ሊኖሩ ስለሚችል ጥንቃቄ ማድረግ አለበት ማለት ነው። አንድ ሰው በተለይ አሁን እንዳልነው አይናችን ጥንቃቄ አለማድረግ የተለያዩ ስብርባሪዎች አይናችን ሊመቱን ስለሚችሉ በተለይ የተለያዩ አይ ግላሶችን መጠቀም አለብን ማለት ነው። በተለይ ሴፍቲ የሆኑ ግላሶችን በተለይ ደግሞ ለፕሮቴክቲቭ ላይን ፕሮቴክቲቭ የተባሉ ነገሮችን መጠቀም አለብን ማለት ነው። በተለይ ለምሳሌ አንድ ሰው ይሄ ካርፔንተር ከሆነ እንጨት በሚፈልጥበት በሚቆርጥበት ሰዓት ስብርባሪዎች አይኑን ሊወጉት ይችላሉ እና ይሄ ደግሞ በጊዜ ሂደት ለተለያየ ችግር ሊጋለጥ ይችላል እና ይሄ ሴፍቲ ግላሶችን መጠቀም እጅግ በጣም አስፈላጊ ነው ማለት ነው። ለምሳሌ ሄልዝ ኬር ፕሮቫይደሮች ብዙ ጊዜ ግላስ ይጠቀማሉ ምክንያቱም የተለያዩ ስፕላሾች ሊኖሩ ይችላሉ ቦዲ ፍሉይዶች ሊኖሩ ይችላሉ። ለምሳሌ ብሌድ አይናችን ኢንሴንሲቲቭ የሆነ ብሌድ ስፕላሽ ሊያደርግ ይችላል እና ያ ደግሞ በጊዜ ሂደት ለተለያዩ ችግሮች ሊያጋልጠን ስለሚችል ጥንቃቄ ማድረግ አለብን ማለት ነው። አምስተኛ ፑር የሆነ ዲየት ነው። እንደሚታወቀው ጀስት እንደሌሎች ኦርጋኖች እንደሌሎች የሰውነት ክፍሎች አይናችንም ቆንጆ የሆነ ምግብ ይፈልጋል ማለት ተመጣጣኝ የሆነ የቫይታሚን እና ማዕድናትን ያላቸው ይዘቶችን ሄልዚ የሆነ አይን እንዲኖረን ምግብ ያስፈልጋል ማለት ነው። ለምሳሌ እንደ ቫይታሚን ሲ ቫይታሚን ኤ ዚንክ ኦሜጋ ስሪ ፋቲ አሲድ ያሉ ምግቦችን አዘውትሮ መጠቀም የአይናችን ሌንስ በስርዓት ቪዥናችን ይስተካከል እንዲሆን ያደርጋል። በተለይ ደግሞ እነዚህ ሊፍሊ ቬጂቴብል የምንጠራቸው አጠቃላይ አረንጓዴ አትክልቶች ሲፉድስ ብለን የምንጠራቸው የአሳ አይነቶች የቅባት እህሎች እነዚህ ጥራጥሬዎች እና ሆል ግሬን ብለን የምንጠራቸው አጠቃላይ በእነዚህ የተሟላ የአመጋገብ ዘዴ ለአይናችን እይታ እጅግ በጣም አሪፍ ነው ማለት ነው። ሌላው ደግሞ ከዚህ በተጨማሪ በቂ የሆነ ውሃ መጠጣት ነው። እንደሚታወቀው በቂ የሆነ ውሃ ስንጠጣ ብዙ ጊዜ ዲሃይድሬሽን ሲኖር ምን እንደሚፈጠር ይታወቃል። በተለይ ድራይ አይናችን ድራይ ሊሆን ይችላል ሬድ ሊሆን ይችላል ወይም ደግሞ ሊቀላ ይችላል ሊያሳክክ ይችላል እና የፈሳሽ መጥረት አሁን እንዳልነው ችግር ሊያመጣ ስለዚህ ፕለንቲ የሆነ ወተር መጠቀም አለብን ማለት ነው። በተለይ ከ2 እስከ 2.5 ሊትር ፐር ዴይ ውሃን መጠቀም ለአይናችን ብቻ እርጥበት መጠበቅ ብቻ ሳይሆን አጠቃላይ ሰውነታችን እጅግ በጣም አስፈላጊ ስለሆነ ውሃን አሁን ባልነው ልክ መጠቀም አስፈላጊ ነው ማለት ነው። በተለይ ደግሞ በጣም ከባድ ኤክሰርሳይዝ የሚሰሩ ሰዎች እንደገና ደግሞ በጣም ከባድ ስራ የሚሰሩ ሰዎች ከዛ በላይም እስከ 4 እስከ 5 ሊትር ሊጠጡ ይችላሉ ማለት ነው። ህፃናት ሲሆኑ ደግሞ መጠኑን እያየ መስጠት ነው። ስለዚህ ለአይናችን ፑር የሆነ ዲየትም ችግር ሊያስከትል ይችላል እና በቫይታሚኖች እና ሚነራል የበለፀጉ ምግቦች በተለይ ደግሞ እንደ ቫይታሚን ሲ ቫይታሚን ኤ ዚንክ እና ኦሜጋ ስሪ ፋቲ አሲድ የበለፀጉ ምግቦችን መመገብ ለእይታ እጅግ በጣም አስፈላጊ ስለሆነ በጣም ለአይናችን ጥንቃቄ ማድረግ አለብን ማለት ነው። ስድስተኛ ማጨስ ነው። ማጨስ እንደሚታወቀው አጠቃላይ ብዙ ጊዜ ሳንባችን ይጎዳል ልባችን ይጎዳል ተብሎ ይታሰባል። ነገር ግን ማጨስ እንግዲህ የማይጎዳው የሰውነት ፓርት የለም። በተለይ ደግሞ የአይናችን ሌንስ ሊያሳጣን ይችላል ማለት ነው። ብዙ ጊዜ ማጨስ እንግዲህ እንደሚታወቀው ወደ አይናችን የሚወስደው የደም ስር ሃርዲንግ እንዲሆን በማድረግ ፍሌክሲቢሊቲ እንዲያጣ ስለሚያደርግ ሌላው ደግሞ የአይን ጡንቻዎች አጠቃላይ የአይናችን ሴሎች እንዲደክሙ በማድረግ ጡንቻዎች እንዲዝሉ በማድረግ ትልቅ ሚና ስለሚጫወት
ጥንቃቄ ማድረግ አለብን ማለት ነው። እነዚህ የደም ስሮች ሲጎዱ የአይን ሌንሶች ጡንቻዎች ሲጎዱ ደግሞ በጊዜ ሂደት ይሄ ማኩላር ዲጀነሬሽን ብለን የምንጠራው ወይም ደግሞ ይሄ ዳፍንት ብለን የምንጠራው ካታራክት ወይም ደግሞ አይን ሞራ ግርዶሽ ብለን የምንጠራው ነው ግላኮማ ብለን የምንጠራው ግፊት ሊከሰት ይችላል ማለት። ስለዚህ ጥንቃቄ ካላደረግን በጊዜ ሂደት የአይናችን ሌንስ የአይናችን ብሌን ልናጣ እንችላለን ማለት ነው። ሰባተኛ ብዙ ጊዜ አይናችን ቼክአፕ ማድረግ ወይም ደግሞ ይሄ ሬጉላር ኤግዛም አለማድረግ ነው። በተለይ ብዙ ጊዜ ደብሊው እንደሚለው ከሆነ ምንም አይነት የጤና ችግር ሳይኖርብን በየ2 አመቱ አይናችን ኤግዛማይን ማድረግ አለብን በሚቀርበን ጤና ጣቢያ ወይም ደግሞ በሚቀርበን ሆስፒታል ሄደን ቼክ ማድረግ አለብን ይላል እና ሪኮመንድድ ነው ብዙ ጊዜ እንደዚህ ይላል። ነገር ግን ሪስክ ያላቸው ሰዎች በተለይ ደግሞ ከኤጅ ጋር ተያይዞ እድሜያቸው ገፋ ያሉ ሰዎች ክሮኒክ ዲዚዝ ያላቸው ሰዎች እነሱ ደግሞ ሾርት ይሆናል ማለት ነው አፖይንትመንታቸው። ምክንያቱም አሁን እንዳልነው የአይን ኤግዛም የሚወሰነው ዲፔንድ የሚሆነው በኤጅ እና ሪስክ ፋክተሮች ካሉ ነው ተብሎ ይታሰባል እና በዚህ ሂደት ማስተካከል ይቻላል ማለት ነው። በተለይ ብዙ ጊዜ አይናችን ፎሎ አፕ ማናረግ ከሆነ የደም ግፊት የስኳር በሽታ እና ከፍተኛ የሆነ ኮሌስትሮል ክምችት ሊኖር ይችላል ማለት ነው። ይሄ ደግሞ በጊዜ ሂደት የአይናችን ሌንስ ሊያሳጣን ይችላል ማለት ነው። በተለይ ሬጉላር ቼክአፕ ማድረግ እንደሚታወቀው የአይናችን ደም ስሮች ብለድ ቬዝሎችን ቼክ ማድረግ ኦፕቲክ ነርቮችን ቼክ ማድረግ እንችላለን። እንደገና ደግሞ ፋርዘር የሆነ አይ ዲዚዝ ካለ እነሱን ቼክ ማድረግ እጅግ በጣም አስፈላጊ ነው ማለት ነው። ስምንተኛ ፕሮሰስ የሆኑ ምግቦችን አዘውትሮ መጠቀም ነው። በተለይ እነዚህ ፕሮሰስ የሆኑ ምግቦች እንደሚታወቀው ከፍተኛ የሆነ ግሉኮስ አላቸው። በተለይ ደግሞ በጣም ከፍተኛ ሙቀት በከፍተኛ ሙቀት የበሰለ ግሉኮስ ወይም ደግሞ ይሄ ሱገር አላቸው። ከፍተኛ የሆነ የሳልት መጠን አላቸው ወይም ደግሞ ከፍተኛ የሆነ የጨው መጠን አላቸው። እንደገና ደግሞ ይሄ ሶፍት ድሪንኮች ወይ ደግሞ ሶዳ ኮንቴንቶችን አዘውትሮ መውሰድ። ሌላው ራንስድ የሆኑ ፋቶችን በተለይ ደግሞ በፕሮሰስ የሆኑ ራንስድ የሆኑ ፋቶችን መጠቀም አልኮልን አብዝቶ መጠቀም እነዚህ በጊዜ ሂደት ለግፊት ለስኳር በሽታ ለልብ ህመም ለኮሌስትሮል መብዛት ሊያጋጥሙ ስለሚችሉ እነዚህ ደግሞ እንዳልነው ስኳር ሲበዛ በጊዜ ሂደት የአይናችን ለአይናችን ችግር ሊያስከትል ይችላል። ይሄ ዳያቤቲክ ሬቲኖፓቲ ብለን የምንጠራው ማለት ነው። ግፊት ሲበዛም አሁን እንዳልነው ለግላኮማ ሊያጋልጠን ይችላል። ለደም ስሮች ራፕቸር እንዲያደርጉ ፍራጃይል እንዲያደርጉ ሊያደርግ ይችላል። አሁን እንዳልነው አልኮል መጠጣትም እንዳልነው የተለያዩ ችግሮችን ያስከትላል ማለት አይናችን ላይ። ስለዚህ እነዚህ ጤነኛ ያልሆኑ በተለይ ደግሞ አንሄልዚ የሆኑ ምግቦችን አዘውትሮ ፕሮሰስ የሆኑ ምግቦችን መጠቀም ለአይናችን ችግር እንድንጋለጥ ያደርጋል ማለት ነው። ዘጠነኛ ስኳርና ደም ግፊትን አለመቆጣጠር ነው ወይም ደግሞ የታዘዘ መድሃኒት በአግባቡ አለመውሰድ ነው። እንደሚታወቀው ስኳር ህመም ካለ ግፊት ካለ ብዙ ጊዜ በጊዜ ሂደት ለአይናችን ብርሃን ማጣት ምክንያት ሊሆኑ ስለሚችሉ ጥንቃቄ ማድረግ አለብን ማለት ነው። በተለይ ደግሞ ከቁጥጥር የዘለለ የስኳር በሽታ ከቁጥጥር የዘለለ የደም ግፊት በጊዜ ሂደት አጠቃላይ ለአይን ስውርነት ከሚያጋልጡ ዋነኛ መንስኤዎች አንዱ ስለሆነ ጥንቃቄ ማድረግ አለብን ማለት ነው። በተለይ ግላኮማ እንግዲህ እንደሚታወቀው ሳይለንት ቲፍ እየተባለ ይጠራል። ያ ማለት ምንድነው? 95% አካባቢ ምልክቱን አያሳይም እንደዚህ አይነት ችግር ሲያስከትል ማለት ነው። ስለዚህ መድሃኒትን በአግባቡ መውሰድ በሰአቱ መውሰድ በተለይ ደግሞ አንዳንዴ ዝም ብሎ እንዲሁ እያቆራረጠ መድሃኒት ዛሬ ወስዶ በ3 በ4 ቀን ደግሞ እንደገና መውሰድ ይሄ ደግሞ ሀፋዛርድ የሆነ የመድኃኒት አጠቃቀም በጊዜ ሂደት ለግላኮማ እንድንጠቃ ያደርጋል ማለት ነው። ግላኮማ ደግሞ እንደሚታወቀው ሳይለንት ቲፍ እየተባለ ይጠራል። ያ ማለት ምንም አይነት ምልክት አያሳይም 90% አካባቢ እስከሚደርስ የአይናችን ብሌን እስከምናጣ ድረስ ምልክት ስለማያሳይ ለተለያዩ ችግሮች ልንዳረግ እንችላለን ማለት ነው። ሌላው ደግሞ አሁን እንዳልነው ደም ግፊትን አለመቆጣጠር ደግሞ በጊዜ ሂደት ደም ግፊት እንደሚታወቀው ሳይለንት ኪለር እየተባለ ይጠራል። ያ ማለት ደግሞ ምንም እንዳልነው ቅድም ምንም አይነት ምልክት አያሳይም እና በጊዜ ሂደት ግፊትን አለመቆጣጠር ቅድም እንዳልነው ለግላኮማ ሊያጋልጥን ይችላል። ደም ስሮች ፍራጃይል እንዲያደርጉ ወይም ደግሞ
ሃርዲንግ እንዲሆኑ እንዲጎዱ ስለሚያደርግ የደም መፍሰስ ሊያስከትል ይችላል ማለት ነው አይናችን ውስጥ። ያ ደግሞ በጊዜ ሂደት የአይናችን ብሌን ልናጣ እንችላለን እና ስኳር እና የደም ግፊት አለመቆጣጠር መድኃኒቱን በአግባቡ አለመውሰድ ለዚህ ችግር ሊያደርገን ስለሚችል ጥንቃቄ ማድረግ አለብን ማለት ነው። አስረኛ ባህላዊ መድኃኒቶችን እንደ ሁል ጊዜ ዝም ብሎ ሀፋዛርዶ መጠቀም ነው ወይም ደግሞ ከመጠን በላይ ዶዙን ምንም ሳያውቁ ከመጠን በላይ መውሰድ ማለት ነው። እንዲሁም ፍሪኩዌንትሊ መጠቀም እነዚህ ባህላዊ መድኃኒቶችን ማለት ነው። ይሄ እንደሚታወቀው አንደኛ ዶዙ በጣም ከባድ ነው። ሁለተኛ ደግሞ ፍሪኩዌንሲው ምን ያህል እንደሆነ አይታወቅም እና ባህላዊ መድኃኒቶችን እንዲሁ አፋዛርዶ መጠቀም ወይም ደግሞ ያለ ዝም ብሎ እንዲሁ እንዳገኙት መጠቀም የአይናችን ብሌን ሊያሳጣን ይችላል እና ጥንቃቄ ማድረግ አለብን ማለት ነው። 11ኛ እና የመጨረሻው ያለ ሐኪም ትእዛዝ ወይም ደግሞ ያለ አጠቃላይ እነዚህ ብዙ ጊዜ የሚያዙት ሌንስ የሚያዙት ወይም ደግሞ መነጽር የሚያዙት ኦፕታልሞሎጂስት ናቸው እና ይሄ ደግሞ አሁን አንድ ሰው ዝም ብሎ ወይ ፀሐይ ነው አትለው ወይ ደግሞ የከርቬቸር ችግር ያለበት ሰው ነው አትለው ወይ ሾርት ሳይት ነው ወይ ሎንግ ሳይት ነው አይባል ወይም ደግሞ የሳይት ነው ይባል ዝም ብሎ ያገኘውን መነጽር የሚጠቀም ሰው አለ። ይሄ ደግሞ አሁን እንዳልነው ለከፋ ፋርዘር የሆነ ችግር እንድንጋለጥ ስለሚያደርግ ጥንቃቄ ማድረግ አለብን ማለት ነው። በተለይ ደግሞ እያንዳንዱ የመነጽር አይነት የተለያየ ፋንክሽን አለው። በተለይ ለሾርት ሳይት የሆነ የመነጽር ለሎንግ ሳይት አይሆንም። ለሎንግ ሳይት የሆነ መነጽር ለሾርት ሳይት አይሆንም። ይሄ በራሱ ስለሚሰራ ማለት ነው። ደግሞ አጠቃላይ ለብርሃን የሚሆን መነጽር አሁን እንዳለው ለእይታ አይሆንም ማለት ነው። ስለዚህ ዝም ብለን ያገኘነው መነጽር ሀፋዛርዶ መውሰድ ለአይናችን ሌላ ፋርዘር የሆነ ችግር ልናጋልጠው ስለሚችል ጥንቃቄ ማድረግ አለብን ማለት ነው። እንግዲህ እነዚህን አሁን የጠቀስናቸውን 11 ነገሮችን በመተግበር የአይናችን ጤንነት መጠበቅ እንችላለን ማለት ነው። ለዛሬ ያለን ትምህርት እዚህ ላይ ጨረስን። ቀጣይ የምለቃቸው ቪዲዮዎች ለእናንተ ይደርሳችሁ ላይክ ሼር እንዲሁም ሳብስክራይብ ያደርጋችሁ እንድታበረታቱ ስል እጠይቃለሁ። ቻው ቻው።